በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንኳን አምላካችን ልዑል እግዚአብሔር በዐቢይ ጾም ውስጥ እንግዲህ ቅዱስ ያሬድ እንደሰየመው ሆሳዕና ተብሎ ለሚታወቀው 8ኛው እሁድ እንኳን በሰላም አደረሳችሁ። ይህ ዕለት ከሁሉም ቀን ለየት የሚያደርገው የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት ተስዓቱ በዓላት ከሚባሉት ውስጥ እንደ አንዱ የሚቆጠርበት ቀን ነው። በዚህ ቀን የተነበበው የወንጌል ክፍል ቅድም በቅዳሴ ሰዓት እንደሰማችሁት የተነበበውን የወንጌል ክፍል መልእክቱ ምንድን ነው የሚለውን ከሕይወታችን ጋር እያይዘን በጣም አጠር ያሉ ነገሮችን እንነጋገራለን። እግዚአብሔር ለሁላችንም ማስተዋሉን ይስጠን እና የዛሬ እንግዲህ በዛሬ ቀን የተነበበው የወንጌል ክፍል ምንድን ነው ያላችሁ እንደሆነ በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ቁጭ ብሎ ወደ ኢየሩሳሌም የሄደበት ዕለት ነው ማለት ነው እና ከዚህ ትምህርት ወደኛ ሕይወት አምጥተን የምናያቸው አንዳንድ ነገሮች አሉ። እንዴት ነው ያልን እንደሆነ በዚህ ክፍል እንዳየነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም ወጣ ይላል። በአህያ ተቀምጦ ወጣ ለሚለው በመጀመሪያ አንድ ነገር የምናየው ምንድን ነው? አህያ ማን ነች? አህያ ምንድን ነች የሚለው እያንዳንዳችን ስናስብ ሰው ሌላው ይቅርና ሲሳደብ ምንድን ነው ብሎ የሚሰድበው? አህያ ብሎ አይደል የሚሰድበው? የማሞገስ አይደለም፣ የንቀት ሲሆን ነው። ይህ የተናቀ ነገር ሲሆን ተራ ብለን ለማሰብ ተራ ብለን ለመሳደብ አህያ እንላለን። ምናሞግሰው ሰው ከሆነ ግን ከፍ ከፍ ምናደርገው ሰው ከሆነ ሌላ ነው፣ አንበሳ ሌላ ነገር ነው የምንጠራው እና አህያ የተናቀች ነበረች። በዚች አህያ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጭ ብሎ ወደ ኢየሩሳሌም ሄደ እና በአህያው ከመቀመጡ በፊት አንድ ነገር አለ። ደቀ መዛሙርቱን ይላል 2 ደቀ መዛሙርቶች ላከና የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡት፣ ማንም ምን ታደርጋላችሁ ብሎ ቢጠይቃችሁ ለጌታቸው ያስፈልጉታል ወይም ጌታቸውን ይፈልጋቸዋል በሏቸው ነበር ያለው እና እነኛ አህዮች ተፈተው ወደ ጌታ ኢየሱስ ክርስቶስ ዘንድ መጡ። በዛች አህያ ቁጭ ብሎ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገባ። እነኛ አህዮች በመንደር ታስሮ የነበሩ ነበረ ነው። በመንደር ታስረው የነበሩ አህዮች ናቸው እና ለደቀ መዛሙርቱ ፈታችሁ አምጡልኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት የሚባሉት 120 ቤተሰብ የሚባሉት ናቸው። ከዛ ውጭ የነበሩት ይከተሉት የነበሩት የእግዚአብሔር ቤተሰብ ሆኖ አይደለም። አንዳንዶች ይከተሉት የነበሩት የቃሉን ማማር የአንደበቱን ቅልጥፍና እያደነቁ የሚከተሉት ነበሩ። አንዳንዶች ይከተሉት የነበሩት እንጀራ በርክቶ ይመግብ ስለነበረ ያን መብል ለመብላት ብቻ የሚከተሉት ነበሩ። አንዳንዶች የሚከተሉት ተአምራት ያደርግ ስለነበረ ተአምራቶቹ ላይ ይደነቁ ስለነበረ እነኛ ተአምራት ለማየት ይከተሉት ነበረ እና 5 ገበያተኛ ያህል ሕዝብ ኢየሱስ ክርስቶስን እየተከተለው ይሄድ ነበረ እና እነኛ ይከተሉት ከነበሩ ሰዎች አይደለም የላከው ጌታ ኢየሱስ ክርስቶስ። ማንን ነው ላከ የሚለው? ደቀ መዛሙርቱን ላከ። ምን ላይ? የታሰሩ አህዮች ጋር ነው የላከው እና እነኚህ የታሰሩ አህዮች ጌታቸውን ይፈልጋቸዋል በሉ ማንም ቢጠይቃችሁ። ዛሬ እኔና እናንተ ከነኚህ አህያ ምንማረው ትምህርት አለ። ምንድን ነው ያላቸው እንደሆነ አህዮቹ በመንደር ታስረው ነበረ። ዛሬ እኔና እናንተ በብዙ ነገር ታስረናል። እውነት ለማውራት በኃጢአት የታሰርናለን፣ በበደል ታስረናል፣ በዘረኝነት ታስረናል፣ በውዳሴ ከንቱ ታስረናል፣ በትዕቢት ታስረናል። በሕይወታችን እስር የሆነብን ብዙ ነገሮች አሉ። ቤተ እግዚአብሔር ለመሄድ እግዚአብሔር ቤትን ለመሄድ ይህን ኃጢአት ተሸክሜ እንዴት እሄዳለሁ? ይህንን በደል አድርጌ እንዴት እሄዳለሁ ብለን ከእግዚአብሔር ቤት የምንርቅ ብዙ ሰዎች አለን። እግዚአብሔር ግን ከእስራታችን ይፈታን ዘንድ ይፈልገናል። እነኛ ደቀ መዛሙርቶቹ ልኮ እነኛ አህዮች ፈተው እንዲያመጡ አዟቸው ነበረ። ዛሬም ደቀ መዛሙርቱ የሆኑ መምህራንን፣ ደቀ መዛሙርቱ የሆኑ ካህናትን፣ ደቀ መዛሙርቱ የሆኑ ዲያቆናትን እኛን የሚያስተምሩን ከእስራችን የሚፈቱን
ከታሰርንበት እስራት፣ ከበደል እስራት፣ ከኃጢአት እስራት፣ ከዝሙት እስራት፣ ከሐሜት እስራት፣ ከዘረኝነት እስራት፣ ከውዳሴ ከንቱ እስራት፣ ከትዕቢት እስራት ይፈታን ዘንድ እግዚአብሔር ይፈልገናል። እኛም እንደታሰሩ አህዮች በህሊናችን በልቦናችን ያሉ ኃጢአቶች አስረውን እንኳን ቢኖሩ እግዚአብሔር እናንተ እግዚአብሔርን ይፈልጋችኋል፣ ለእግዚአብሔር ታስፈልጉታላችሁ እንዲሉን መምህራንን ደቀ መዛሙርቶቹ ልኮልናል። የእኛን መታሰር ለእግዚአብሔር አይገደውም። ከስራታችን እንድንፈታ ስለሚፈልገን ደቀ መዛሙርቱ ልኮልናል። ስለዚህ እኛ ከዛ ስራታችን መፈታት አያስፈልገንም? ያስፈልገናል። ራሳችን ማዘጋጀት ያስፈልጋል። ሁለተኛው አህያ ስታዩት ከዓመት ዓመት ታጥቦ ያውቃል? አይታጠብም አይደለ? ንጽህናው አይጠብቅም። ምንም ያልታጠበ ቢሆን እንኳን ምንም ያደፈ ቢሆን እንኳን እግዚአብሔር ግን የዓለም መድኃኒት የሆነው ኢየሱስ ክርስቶስ የዓለም ፈጣሪ የሆነው ኢየሱስ ክርስቶስ ጀርባው ላይ ቁጭ ብሎ ወደ ኢየሩሳሌም ሄዶበታል። ስለዚህ እስከነ ኃጢአታችን ይፈልገናል። እግዚአብሔር ኃጢአታችንን ይጠላል እንጂ እኛን አይጠላንም። ይፈልገናል። ታስረን እንድንቀር አይፈልግም። እንድንወድቅ አይፈልግም። እንድንጠፋ አይፈልግም። ያንን ስለማይፈልግ ግን ከእስራት የሚያወጡን መምህራን ይልክልናል። ያን ሲሆን ግን ከእኛ የሚያስፈልገው ምንድን ነው? በዚህ ዕለት በዛሬው ዕለት ቅዳሴው ሲገባ እንደሰማችሁት የቅዳሴ አገባቡ ከሌላ ጊዜ ለየት ያለ ነው። ዛሬ ሌላ ቀን በምስራቅ በር ይገባ የነበረው ዛሬ ግን በደቡብ በር ወይም በምዕራብ በር ይገባሉ። በምዕራብ በር መሶበ ወርቁን ይዘው ይገባሉ። ከዛ በኋላስ ወደ ቤተ መቅደስ ከመግባታቸው በፊት ዲያቆን ይቆምና ምን ይላል? አርኅዉ ኆኃተ መኳንንት ባለስልጣናት ደጆቻችሁን ክፈቱ። ማን ይገባ ዘንድ? ይባ ንጉሠ ስብሐት የሰላም አምላክ የፍቅር አምላክ ይገባ ዘንድ ደጆቻችሁ ክፈቱ ይላል። በዚህ ሰዓት እየተቀባበሉ ስለሚያዙ ምን ሌሎቹ ንጉሠ ስብሐት የተባለው ማን ነው? የሰላም ንጉሥ የተባለው ማን ነው? የሰላም ንጉሥ ኢየሱስ ክርስቶስ ነው። ስለዚህ ወደ ልቦናችን ኢየሱስ ክርስቶስ ይገባ ዘንድ የእኛም ልቦና ክፈቱ እየተባለን ነው። ልቦናችን መክፈት ያስፈልገናል። ማንነታችን በኃጢአት ታጥሮ በበደል ቆሽሾ በዝሙት በስካር በስጋዊ ስሜት ራሳችንን አጥረናል፣ ዘግተናል። ያ ስብሐተ ንጉሥ የተባለው የሰላም አምላክ የሰላም ፈጣሪ የሆነ ኢየሱስ ክርስቶስ ወደ ልቦናችን ይገባ ዘንድ ልቦናችንን መክፈት ያስፈልጋል። ልቦናችን መክፈት ምንችለው በምንድን ነው? ሌላ ምንም አይደለም። የመጀመሪያው ቃለ እግዚአብሔር ለመስማት እዝነ ልቦናችን መክፈት ነው። ሁለተኛው ያ ቃለ እግዚአብሔር የተማርነውን በሕይወት ለመኖር መጣር ነው። በንስሐ መንገድ መመላለስ ነው። ያ ከእስራት ሊፈቱ አህዮቹን ሊፈቷቸው የተላኩት ደቀ መዛሙርት ዛሬም እኛ ከእስራታችን ሊፈቱን አሉ አይደል እንዴ? ካህናት ኃጢአት ሰርተን ኃጢአታትን በተናዘዝን ጊዜ ምንድነው የሚሉት? እግዚአብሔር ይፍታ አይደል የሚሉት? ስለዚህ ይህንን መፈታት ያስፈልገናል። አምላክ ወደ ልቦናችን ይገባ ዘንድ ያ የሰላም ጌታ ወደ ልቦናችን እንዲገባ ልቦናችን መክፈት ያስፈልጋል። ይባ ንጉሠ ስብሐት ይግባ፣ የሰላም አምላክ የፍቅር አምላክ ወደ ልቦናችን ይግባ ብለን ደጃችን መክፈት ያስፈልጋል። የልቦናችንን ደጅ የልቦናችንን በር መክፈት ያስፈልጋል። ያ አምላክ ሲገባ ሰላም እናገኛለን። ያ አምላክ ሲገባ ፍቅር እናገኛለን። ያ አምላክ ሲገባ የጎደለብንን ሁሉ ይሞላል። ጉለታችን እንዲሞላ ልቦናችን ከፍተን እግዚአብሔርን ማስገባት ይጠበቅብናል። ነገር ግን ብዙዎቻችን በራሳችን ፍላጎት፣ በራሳችን ስሜት፣ በራሳችን ምኞት ያላስፈላጊ ቦታ ወድቀን የማያስፈልጉ ነገሮች እያደረግን ከእግዚአብሔር የተለየን ብዙዎች አለን። ዛሬ ግን ይበቃል ማለት ያስፈልገናል። አንዳንዴ በተለይ በውዳሴ ከንቱ የሚወድቁ ወንድሞች እህቶች፣ በውዳሴ ከንቱ የሚወድቅ ሰው በእውነት በጣም ተራ ነው። ለምን ያላቸው እንደሆነ የዛሬቷ አህያ አስተውሏል።
እላዩዋ ላይ የነበረውን ኢየሱስ ክርስቶስ ስላከበሩ ምን አደረጉ መሰላቸው? አህያይቱ መሬት ልትረግጥ አይገባም ብለው የዘንባባ ዝንጣፊ ያነጥፉለት ነበረ። ቅጠል ሁሉ እየበጠሱ ቅጠል ሁሉ እየቆረጡ ያነጥፉለት ነበር። ማን ይሄድበት ዘንድ? አህያው ይሄድበት። ከዛ በኋላስ በማግስቱ ተደብድባለች። በማግስቱ እኮ ሌላ ነገር ተጭናለች ያላቅሙ። አንዳንድ ጊዜ ሰዎች በእኛ ላይ ያዩትን ጥቅም ለማግኘት በእኛ ላይ የሆነ ነገርን ስላዩ ያችን ነገር ፍለጋ ሊያሞግሱን ይችላሉ፣ ከፍ ከፍ ሊያደርጉን ይችላሉ። ይሄ ተራ ነገር ነው። ነገ መልሰው የሰጡንን ቦታ እንደሚቀሙን ማወቅ አለብን። ነገር ግን ስንኖር ሁል ጊዜ ራሳችንን እውነት አድርገን መኖር ያስፈልጋል። እውነትን ተከትለን መኖር ያስፈልጋል። እውነትን ብቻ ህይወት አድርገን መኖር ያስፈልገናል እንጂ ሰዎች ስላሞገሱን፣ ሰዎች ብዙ እንክብካቤ ስላደረጉልን፣ ብዙ ሰዎች ጮሆ እሱ መልካም ነው ስላሉን መልካም መሆን አንችልም። ይህንን እንድንኮራ ሊያደርገን አይገባም። አንዳንድ ጊዜ ትንሽ ጸጋ ይዘን በዛች ነገር የምንኩራራ ሰዎች እኮ አለን። ይህን ውዳሴ ከንቱ ማለት። ስለዚህ እንዲህ ያሉ ነገሮችን ራሳችንን ጠንቀቅ አድርገን ያ የዓለም ፈጣሪ ሲሆን በተናቀው በአህያይቱ አይደል እንደ ተቀምጦ የሄደው ትህትና ሊያስተምረን፣ የደቀ መዛሙርቱ እግር አይደል ሊያጠበው ትህትና ሊያስተምረን። ታዲያ የበቁ አባቶቼ ውስጥ ብዙ ነገር ሙሉ ሆኖ ሳለ ባዶ ነኝ፣ ምንም የለኝም፣ እኔ ከንቱ ነኝ፣ እኔ ታናሽ ነኝ አይደል የሚሉት? ዳዊትስ ምን ነበር ያለው? እኔ ትል ነኝ። ሐዋርያው ቅዱስ ጳውሎስስ ምንድን ነው ያለው? ስለዚህ ዋኖቻችሁን አስቡ አይደል የተባለው? እኛም ዋኖቻችንን ማሰብ ያስፈልጋል እና ልቦናችን ከፍተን እግዚአብሔር እንዲገባ ማድረግ ያስፈልገናል። በህይወታችን ስንኖር፣ ክርስቶስን ይዘን ስንኖር፣ እውነትን ይዘን ስንኖር እውነት ለማውራት ወዳጅ አናገኝም፣ የሚደግፈን አናገኝም። ለምን? አሁን ያለንበት ዓለም ውሸት የተለማመደች ዓለም ነው። ውሸት እንደ እውነት የሚወራበት ዓለም ነው ያለነው። ውሸት ህጋዊ ሆኖ ቦታ ይዞ እየኖረ ያለበት ዘመን ላይ ነው ያለነው። ስለዚህ እውነት ይዞ የሚሄዱ ሰዎች ብዙ በደል ይደርስባቸዋል። ግን ጌታ ኢየሱስ ክርስቶስ አስቀድሞ ተናግሯል። ምን ይላል መሰላችሁ? በስሜ ስትኖሩ በብዙዎች ዘንድ ትጠላላችሁ፣ የተጠላችሁ ትሆናላችሁ፣ የተገፋችሁ ትሆናላችሁ። ነገር ግን አለ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና አትፍሩ፣ ስለ አንዳች አትስጉ። ታዲያ እግዚአብሔር ከኛ ጋር ከሆነ እስከ ዓለም ፍጻሜ ከኛ ጋር ካለ ምንድን ነው የሚያሰጋን? ምንድን ነው የሚያስፈራን? እግዚአብሔርን ይዘን መኖር ያስፈልጋል። እንደ ህጉ፣ እንደ ትእዛዙ፣ እንደ ስርዓቱ መራመድ ያስፈልጋል። እግዚአብሔርን ፈልጎ እንደዛ ነው። እግዚአብሔር ከስራታችን ይፈታን ዘንድ ራሳችንን ብቁ ሆነን መቆም ያስፈልገናል። ከስራታችን ሊፈታን መምህራንን ሲልክልን፣ ደቀ መዛሙርቱ ሲልክልን፣ እኛም የተፈታን እንድንሆን ግን ራሳችን ማዘጋጀት ያስፈልጋል። እግዚአብሔር እስከ ማንነታችን ይፈልገናል። ዛሬ ባለንበት በደል እንድንቆይ አይፈልግም። ንስሐ ገብተን ይበልጥ ወደ መንግስቱ የቀረብን እንድንሆን ይፈልጋል እግዚአብሔር። ስለዚህ እግዚአብሔር እየፈለገን መሆኑን እስከ ኃጢአታችን እስከ በደላችን እኛ እንድንጠፋ ስለማይፈልግ እንደሚፈልገን ካወቅን የእግዚአብሔርን ቸርነት እያደነቅን ወደ ቤቱ መቅረብ ያስፈልጋል። እውነት ለማውራት እንደ ስራችን ቢሆን ማን ነው በዚህ ሰዓት የሚኖር? ማን ነበር የሚኖረው? ኃጢአት ሳይሰራ የሚውል ሰው አለ? ኃጢአት ሳያስብ የሚውል ሰው አለ? የለም። እስከነ በደላችን እስከነ ኃጢአታችን እግዚአብሔር ታግሶን በኃጢአት በበደል የጨረስነውን ዕድሜ ዳግም ሌላ እድል ሰጥቶን ንስሐ የምንገባበትን ጊዜ ጨምሮልን ከኖርን ይባ ንጉሠ ስብሐት ብለን ልቦናችንን መክፈት ያስፈልጋል እግዚአብሔር ይገባበት ዘንድ እና በዚህ ዕለት ወደ ኢየሩሳሌም ሲሄድ ህዝቡ ሁሉ ተሰበሰቡና ምን አደረጉ? የዘንባባ ዝንጣፊ እያነጠፉ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እያዜሙ ይቀበሉት ነበር። ዘንባባን ለምን ተመረጠ ሲሉ መተርጉማን 2-3 ነገርን ይናገራሉ። አንደኛ ዘንባባ የሰላም ምልክት ነው። የሰላማችን ምንጭ አንተ ነህ፣ ሰላማችን አንተ ነህ እያሉ
የሰላም ንጉሥ ኢየሱስ ክርስቶስን ይቀበሉ ዘንድ ዘንባባን መረጡ። አንድም ዘንባባ የደስታ ምልክት ነው። ደስታችን ነህ ሲሉት ኢየሱስ ክርስቶስን ዘንባባን መረጡ። ዘንባባ እሳት ቢለበልበው ውጭው ለብልቦት ውስጡን ማቃጠል አይችልም። ዳግም ይለመልማል፣ አይቃጠልም። ታዲያ ጌታ ኢየሱስ ክርስቶስ ባህሪህ የማይመረመር ነው፣ ተመርምሮ የማይደረስበት ነው ሲሉ የዘንባባን ዝንጣፊ ይዘው ጌታ ኢየሱስ ክርስቶስ ተቀበሉት። እኛ ምን ይዘን ነው የምንቀበለው? እኛ ወደ ኢየሱስ ክርስቶስ ምን ይዘን ነው የቀረብነው? ዛሬ ቤተክርስቲያን ሄደናል። ሁላችንም ምን ይዘን ነው የሄድነው? ሁላችንም ንስሐ ገብተን ነው? ሁላችንም ስጋው ደሙን ለመቀበል ብቁ ሆነን ነው የሄድነው ነው ወይስ በየዓመቱ ሆሳዕና በአርያም እያለን ዓመታዊ በዓልን አክብረን ብቻ መጣን? አይደለም። የክርስትና ሕይወት ይሄ አይደለም። የክርስትና ሕይወት መኖርን ነው። መኖር መስማት አይደለም፣ መመላለስ አይደለም፣ ሰዎችን መምሰል አይደለም። ኢየሱስ ክርስቶስን መምሰል ነው። ኢየሱስ ክርስቶስን መልበስ ነው። ኢየሱስ ክርስቶስን መመገብ ነው። እውነተኛ መብል ሆኖ መጣልን። እውነተኛ መጠጥ ሆኖ መጣልን። ከጥማችን የሚያረካን፣ ከረሃባችን የሚያስታግስልን፣ ችግራችን የሚያቀልልን፣ ባዶነታችን የሚሞላልን፣ ማንም የሌለን ሲመስለን ድጋፍ የሚሆነን እውነተኛ እረኛችን፣ እውነተኛ ጠባቂያችን ያ ኢየሱስ ክርስቶስ ወደ ሕይወታችን እንዲገባ መጋበዝ ያስፈልጋል። ወደ ሕይወታችን እንዲገባ በር መክፈት ያስፈልጋል። ደጁን መክፈት ያስፈልጋል። ግባ ንጉሠ ስብሐት፣ የሰላም አምላክ ግባ ብለን ሕይወታችን መክፈት ያስፈልጋል። ክርስትና ይሄ ነው። ስለዚህ ወገኖቼ በየዓመቱ በዓል ማክበር ብቻ አይደለም ያጸድቀን። በየዓመቱ ሰንበታትን መቁጠር ብቻ አይደለም ያጸድቀን። ክርስትናን መኖር ነው የሚያጸድቀን። ክርስቲያን ምንም አልቆረበም ቢባል፣ ምንም አልተመቸውም ቢባል በዓመት 3 ጊዜ መቁረብ ግን ግዴታው ነው ይባላል። በዓመት 3 ጊዜ። እኛ በዓመት አይደለም ከተወለድን እንኳን ጀምሮ ስንቶቻችንን በትክክል ምን ቆርበውት? ስንቶቻችንን በትክክል የክርስቶስ ሥጋና ደም የምንቀበለው? እግዚአብሔር ሰጥቶን ብሉ ብሎን፣ ጠጡ ብሎን፣ ብሉ ጠጡ ዳኑ ብሎን፣ መንግስቴን ውረሱ ብሎን፣ ስሜን ቀድሱ ብሎን፣ እኛ ግን ምን ባዝ ነው በተራ ነገር ምድራዊ የሚያስርበውን እንጀራ ፍለጋ ስንሮጥ፣ ምድራዊ የሚያስጠማ ምድራዊ ውሃን ፍለጋ ስንሮጥ ስንደክም፣ ያቺ ሳምራዊት የተባለች ሴት አስታወሳችሁ? ሰዎች እንዳያዩዋት በቀትር ፀሐይ በጣም በሚወጣበት ጊዜ ትሄድ ነበረ። ጌታ ኢየሱስ ክርስቶስ ወደ እሷ ቀርቦ ምን አላት? ውሃ ጠጭኝ። እንዴት ከኔ ውሃ ትለምናል? የሚለምንሽስ ብታቂ የማይጠማ ውሃ የሚሰጥ ነው። አንተ ከያዕቆብ ትበልጣለህ? ምድራዊውን ነበር ምታይ። ስለዚህ ልቦናችንን ከፍተን ሰማያዊውን ለማየት ክርስቶስ እንዲገባ መጋበዝ ያስፈልጋል። ክርስቶስ ወደ ልቦናችን እንዲገባ ግባ ማለት ያስፈልጋል። ካልሆነ ግን መዳናችን ጥያቄ ይኖረዋል። አብዛኛው ወጣት አሁን ሚዲያው ሞልቷል። አሁን በየሚዲያው ትምህርቱ ሞልቷል፣ ንግግሩ ሞልቷል፣ ድቤቱ ሞልቷል፣ ክርክሩ። ግን ሁሉም የሚሮጠው ክርስትናን ለመኖር አይደለም፣ ለማወቅ አይደለም፣ ለመታወቅ ነው። በእውነት ለመታወቅ ነው። ግን እግዚአብሔር ታዋቂ ሰዎችን ብቻ መርጦ የሚያስገባ ይመስላችኋል? ዓለም አይደለም የምንገባው፣ ቤተ መንግስት አይደለም የምንገባው፣ ዓለም ላይ ያሉ የተከበሩ ቦታዎች አይደለም የምንገባው። ሰማያዊውን ርስት ያለበት ሰማያዊ መንግስት ነው የምንገባው። ሰማያዊ መንግስት ለመግባት ምንድነው የሚያስፈልገን? አንደኛ ታዋቂዎች ሳይሆን አዋቂዎች መሆን። አዋቂ ሁሉ ደግሞ አይጸድቅም። ሁለተኛ ያወቅነውን፣ የተማርነውን፣ የሰማነውን በህይወት መኖር ሊያጸድቀን የሚችል ይሄ ነው። ስለዚህ ታዋቂ ለመሆንማ ቀላል እኮ ነው። አንድ ሰው ሰድበህ ከሆነ ሰው ጋር ተቃራኒ ሆነ
1-2 ቀን ቲክቶክ ላይ ብትለቅ በጣም ታዋቂ ነው፣ ፌመስ ነው፣ ፎሎወርህ ይሞላል። ግን ለክርስቶስ ይሄ አይገደውም። ልብ ብላችሁ ካያችሁ ወንጌል የሚያስተምሩ ሰዎች በቤተክርስቲያናችን ታዋቂ የተባሉ ቃለ እግዚአብሔርን የሚያስተምሩ ሰዎች የቲክቶክ ፎሎወራቸው ይዩት፣ በጣም ጥቂት ነው። ለምን? ወጣቱም ያው ሌላ ነው። ሌሎች በማሽቃበጥ የሆነ ነገር በማድረግ ወይ የሆነ ሰው በማንቋሸሽ ወይ የሆነ ሰው ሃይማኖት የሆነ ነገር በማድረግ የሚያስተምሩ ሰዎች ፎሎወር ግን ይዩ። እግዚአብሔርና እኔ በጣም ነው የምደነቀው። እውነተኛ ወንጌል የሚያስተምር ሰው አይፈለግም እኮ። እውነተኛ ወንጌል የሚያስተምር ሰው ብዙ ተከታይ የለውም። ግን አንድ ሰው ቢድን ትልቅ ነገር። ስለዚህ ጩኸታችን በከንቱ እንዳይሆን እኛም በህይወት የምናስተምር ሰዎች መሆን መቻል አለብን። ይህንን ለማድረግ ራሳችን ብቁ ማድረግ ያስፈልጋል እና ይህ ንጉሠ ስብሐት የተባለው የሰላም አምላክ የሰላም ንጉሥ ኢየሱስ ክርስቶስ ወደ ልቦናችን ወደ ህይወታችን እንዲገባ ህይወታችን መክፈት፣ ልቦናችን መክፈት፣ እንደ እግዚአብሔር ፈቃድ ለመሄድ ራሳችን ማዘጋጀት፣ ይህንን ያስፈልገናል ወገኖቼ። ሁላችሁም ይህንን እንድታደርጉ፣ ሁላችንም ይህንን እንድናደርግ እግዚአብሔር አምላክ ይርዳን፣ ይቆየን። ለበዓለ ትንሣኤው በሰላም ያድርሰን እግዚአብሔር ቢወድና ቢፈቅድ። እነኛ 5 ቀናቶች የየቀኑ መጠሪያ ያላቸው እነሱንም እንዲህ ለማስተላለፍ እንሞክራለን። ሐሳብ አስተያየታችሁን አይለየኝ። ይህንን ለሁሉም እንዲደርስ ሼር አድርጉ። በዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉኝ በእግዚአብሔር ስም አሳስባለሁ። ሐሳብ ካላችሁ በውስጥ መስመርም በቀጥታ ኮሜንትም ብትሰጡኝ የእናንተ ወንድም ነኝ፣ ታናሽ ወንድማችሁ፣ ምንም አላቅ ነኝ። ነገር ግን እግዚአብሔር ያሳወቀኝ አንዷን ነገር ለእናንተም የምችለውን ብናገር ከሚል ነው። እግዚአብሔር ሁላችንም ማስተዋሉ ያድለን። ወስብሐት ለእግዚአብሔር።